የቻናላችን ቤተሰቦች ሰላም ውድ የቻናላችን ቤተሰቦች ይሄ እንግዲህ የተሰጦ ቲቶር አገልግሎት ነው የስልጠና ማዕከል ነው። በዚህ ዛሬ ደግሞ በፕሮጀክት ፌል አድርጓል የሚለውን በዚያ መልኩ መከታተል እንችላለን ማለት ነው። ኮር ኩዌሽን የሚባሉ አሉ። ለምሳሌ ስትራቴጂክ ፕላኒንግ የሚባሉት የመጀመሪያዎቹ ቪዥን፣ ሚሽን፣ ጎል እና ስትራቴጂን ኮላብሬት አድርጎ የሚያሳየን ሂደት ነው። ከዚያ በመቀጠል ኮንክሪት ኦብጀክቲቭ ማለት በጣም ሊለኩ የሚችሉ ወይም አመላካች ሊሆኑ የሚችሉ ኦብጀክቲቮችን ማስቀመጥ፣ ኢምፕሊሜንቲንግ አክቲቪቲስን ማስቀመጥ፣ ከዚያ ሞኒተር ማድረግ ስራዎችን ተቀናጅተው እየሄዱ ነው የሚለውን፣ ከዚያ ስራዎችን ደግሞ ሪፖርት ማድረግ፣ ዲሲሽን ሜኪንግ እና አክሽን ማድረግ፣ ውሳኔ እንወስናለን። ፌል ሲያደርግ እንደገና ስትራቴጂ የሆነ ፕላኒንግ መስራት አለብን። አክሽኑን ማሳየት የሚችል መሆን አለበት። ይሄ የፕሮጀክት ሳይክል አጠቃላይ ሂደትን የሚያሳይ ነው። ስለዚህ ስትራቴጂ ፕላኒንግ ማለት what do you want to change ነው ማለት ምንድነው መለወጥ የምንችለው፣ ምንድነው ወደፊት ማምጣት የምንችለው የሚለውን የሚያሳይልን ነው። ኦብጀክቲቭ የምንለው ደግሞ how do you want to achieve it እንዴት ነው አቺቭ ልንደርስበት የምንችለው ምን ላይ ነው የሚለውን የሚያሳይልን ነው። ቼንጁን እንዴት ነው ኦብዘርቭ የምናደርገው፣ ይሄ ኢምፕሊሜንቴሽን አክቲቪቲ ላይ ነው የምናየው። ማለት ሂደቱ በጥሩ መንገድ እየሄደ ነው ወይስ ችግር እያጋጠመን ነው የሚለውን ለመለየት የሚያስችል ነው። how do you inform about changes እንዴት ነው ቼንጁን ለሌሎች መናገር የምንችለው፣ እንዴት ነው ቼንጁን ማወቅ የምንችለው። ይሄ በሞኒተሪንግ ነው የሚሰራ። በሪፖርትም እንዳያችሁት የምናይበት መንገድ ይኖራል ማለት ነው። why do we plan እንግዲህ ምን ጥቅም አለው ፕላን ማቀዳችን፣ ምን ጉዳት አለ የሚለውን የተወሰኑ ሀሳቦችን ማንሸራሸር እንችላለን። fundamental reason planning is to maximize the chance of project success የሆነ ፕሮጀክት ጀምራችሁ ወይም ጀምረን ሊጠናቀቅ ይችላል እኮ በሆነ መንገድ፣ ግን ያን ፕሮጀክት ያሉትን ነባራዊ ሁኔታ ያሉትን ችግሮች ለይቶ ፕሮጀክቱ የሚያጥርበትን መንገድ ቀድሞ ማወቅ ይቻላል። ለምሳሌ ፕሮጀክት ላይ እየሰራችሁ የሰው ኃይል ተጨማሪ መጠየቅ፣ በጀት ተጨማሪ ከመጠየቅ ቀድሞ የሰው ኃይሉን በጀቱንም አውቆ መስራት ለስራችን ከፍተኛ ጥቅም ይሰጣል ማለት ነው። የተለያዩ ምክንያቶች አሉ። ከነዚያ ምክንያቶች የተወሰኑትን ለማለት እንሞክራለን። በጣም የፕላኒንግ ከፍተኛው ጥቅም ፊውቸርን እንድናስብ ወደፊቱን እንድናስብ ያደርገናል። ትክክለኛ ዘራይት ዳይሬክሽን እንድናውቅ ወይም ትክክለኛ መንገዳችንን እንድናውቅ ያደርገናል። የተለያዩ ሺዎችን አይደንቲፋይ ለማድረግና እነሱ ጋር ተደራሽ ለማድረግ ይጠቅመናል። የፕሮጀክቱን ፖሲቢሊቲ ለማወቅ ይጠቅመናል። የትኛውን መንገድ ብንከተል ነው ፕሮጀክቱ የሚጠናቀቀው። ሜክ ዘ ቤስት ዩዝ ኦፍ ሪሶርሱን በትንሽ ወጪ የተሻለ ስራ መስራትን የሚያስችልበትን መንገድ ለማወቅ እንችላለን። ስታፎቻችንን ሞቲቬት ለማድረግ ስሙዝ ፕሮጀክቱን ለመፈጸም ክሊር የሆነ ጎል እና ቪዥን ማስቀመጥ ያስችለናል። ምን እንደምንሰራ ወዴት እንደምንሄድ የሚያመላክት ነው። ኦፕሽኖችን ለመምረጥ ያስችለናል። ሌላው ፈንድ ለማግኘት ወይም አዘር ሪሶርሶችን ቀድሞ አሎኬት ለማድረግ ይጠቅመናል። ሪስፖንሲቢሊቲያችንን ለመወጣት ቀድመን ስኬጁል እናስቀምጣለን፣ ታይም ቴብሎችን ማለት ነው። ጋይዶች ይኖሩናል። የኢምፕሊሜንቴሽን ፕሮሰስ ያስፈልገናል። ዘ ቤስት ሪዛልት ዘ ቤስት ወርክ የሚለውን ቀድመን ለመለየት ስለሚጠቅመን ፕላኒንግ በዚህ መልኩ ጠቃሚ ነው ማለት ነው። የፕላኒንግ ባሪየር የሚባሉ አሉ ወይም ዲሳቲስፋይድ የሚያደርጉት ፕላኒንግን ውጤታማ አይደለም የሚያስብሉት ደግሞ ላክ ኦፍ ፕላኒንግ ወይም ባሪየር ኦፍ ቱ ፕላኒንግ የሚባሉት አሉ። ላክ ኦፍ ታይም፣ ለምሳሌ ትክክለኛ ፕላን ለማቀድ የታይም እጥረት ካለ ፕላኑ ትክክለኛ ነው ማለት አይቻልም። ኖት ኖዊንግ ሃው ቱ ፕላን ማለት እቅድ እንዴት እንደምናቅድ ካላወቅን አሁንም የፕላናችን ስህተት ነው የሚሆነው ወይም ችግር ነው የሚሆነው። ለፕላናችን ዘራይት ፐርሰን አለማወቃችን፣ ትክክለኛው ሰው በትክክለኛው ቦታ መመደብ ማወቅ አለመቻላችን እሱ አንደኛው ክፍተት ነው።
ይሄ ተገማች አለመሆኑ ይሄ ፊውቸራችን ተገማች አለመሆን ፕላን ላይ ፖለቲካሊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች አጠቃላይ ከነዚህ አንፃር ተገማች አለመሆኑ የዛሬ 4 ዓመት የዛሬ 3 ዓመት ፕሮጀክታችን በዚህ እንጨርሳለን የሚለው ከኢኮኖሚካል ከፖለቲካል እና ከማህበራዊ ጉዳዮች አንፃር ተገማች አለመሆን ፕላኒንግን ውጤታማ እንዳይሆን ያደርገዋል። ሌላው እርጀንት ነገሮች መብዛት ማለት በመሀል የሚመጡ እርጀንት ጉዳዮች ሊኖሩ ይችላሉ። ሀገራዊ ጉዳዮች፣ ፐርሰናል ጉዳዮች፣ ድርጅታዊ ጉዳዮች በመሀል ሲመጡ ፕላናችንን ውጤታማ እንዳይሆን የሚያደርጉ ምክንያቶች ናቸው ማለት ነው። ወደ ፕሮጀክት እና ፕሮግራም ስንሄድ ሁለቱም አንድ ማስፈጸሚያ መሳሪያዎች ናቸው። እነዚህ ማስፈጸሚያ መሳሪያዎች የራሳቸው ባህሪያት የራሳቸው አንድነትም ልዩነትም አላቸው። የሁለቱን አንድነትና ልዩነት በደንብ እያየነው እንሄዳለን ማለት ነው። እንግዲህ ፕሮጀክት ማለት በተወሰነ ጊዜ በተወሰነ በጀት በተወሰነ ፔሪድ የታይም ባውንድድ በሆነ መልኩ ሊፈጸም የሚችል ክሊር የሆነ ስፔሲፊክ ኦብጀክቲቭ ያለው ማለት ነው። the purpose of achieving established objectives within a given budget and time period ነው። በተወሰነ ጊዜና በጀት መፈጸም የሚችል ፕሮጀክት ነው። ዲፋይን ይደረጋል። ስታርት ኤንድ ኢንድ፣ ስፔሲፊክ ስኮፕ ኤንድ ኮስት፣ በጣም ግልጽ የሆነ መቼ ተጀምሮ መቼ እንደሚያልቅ የምናይበት መንገድ ፕሮጀክት ይባላል። ጊዜያዊ ቴምፖራሪ ነው ማለት ይሄ ኮንቲኒየስ የሆነ ሳይሆን አንድ ምርት ወይም አንድ ሰርቪስ ወይም አንድ ውጤት አግኝተንበት ከዚያ የሚጠናቀቅ ሂደት ነው ፕሮጀክት የምንላቸው ማለት ነው። ፕሮጀክት ቅድም እንዳልኳችሁ ክሊር የሆነ አይደንቲፋይድ የሆነ ስቴክሆልደሮች ይኖሩታል። ለምሳሌ ለፕራይመሪ ስቴክሆልደር ታርጌት ግሩፕ ይኖሩታል። ለምሳሌ ትምህርት ቤት ከሆነ የሚሰራው የትምህርት ቤት ፕሮጀክት ከሆነ ስቴክሆልደሩ ትምህርት ቢሮ ነው የሚሆነው፣ ባለቤቱ እሱ ነው። ፕራይመሪ ታርጌት ግሩፕ የሚባሉት ወላጆች ወይም ተማሪዎች ለዚህ ቀጥታ ግሩፕ ወይም ታርጌት ግሩፕ ናቸው ማለት ነው። ስለዚህ ፕሮጀክቱ ትምህርት ቤት ሲሰራ ይታወቃል። የማኔጅመንት የፋይናንሻል አጠቃላይ ሁኔታው መለየት የሚችልበት መንገድ አለ። የሞኒተሪንግ እና ኢቫሉዌሽን ሲስተሙ አብሮ የሚሰራበት መንገድ የሚታወቅ ነው። የፋይናንሻል ኢኮኖሚካል አናላይሲስ ይታያል። ኮንሲስተንሲው ይታያል። ፖሊሲ ይኖረዋል። ፕሮግራም ኦብጀክቲቭ ይቀመጥለታል። ስለዚህ ምን መምሰል አለበት፣ አክቲቪቲዎች ምን መሆን አለባቸው የሚለውን በአጭሩ ግልጽ በሆነ መንገድ የምናይበት ነው። ተጠቃሚውንም ጠቃሚውንም በግልጽ የሚያሳይ የፕሮጀክት ሂደት ነው። ስለዚህ ፕሮጀክት መጀመሪያውም መጨረሻው የሚታወቅ ሊሚትድ ሪሶርስ ያለው ትክክለኛ ፎሎ አፕ ያለው ፕላንድ ያለው ኦርጋናይዝድ የሆነ ምን ላይ መሰራት እንዳለ ስፔሲፊክ ጎል ኦፍ ኳሊቲ እና ፐርፎርማንስ ያለው ዩኒክ የሆነ የራሱ ማናጀር ያለው ወይም የራሱ ሪስፖንሲብል የሚያደርግ ኃላፊ ያለው የአንድ ፕሮጀክት። ለምሳሌ ቅድም እንዳልኳችሁ አንድ ትምህርት ቤት ሲሰራ ወይም አንድ ጤና ጣቢያ ሲሰራ ያቺ ጤና ጣቢያ ለዚያ ማህበረሰብ አካባቢ ታርጌት ግሩፕ ነች። ለጤና ቢሮ ደግሞ አንዷ ስቴክሆልደሩ ወይም ባለቤት እንድትሆን የኦነርሺፕ የማህበረሰብ ቢሆንም ስቴክሆልደሩ ወይም የሚመለከተው አካል ትምህርት ቢሮ ሆኖ ወይም ጤና ቢሮ ሆኖ የሚያሰሯት ያቺ ፕሮጀክት ስትጠናቀቅ የራሷ የፕሮጀክት ፌዝ አላት ማለት ነው። እሷን ክሊር በሆነ የመጀመሪያውም የመጨረሻውም ቀኗ የሚታወቅ ምን ሊሰራባት እንደሚችል የምትታወቅ መሆን አለባት ነው። ፕሮጀክትን በዚህ ልክ ካየነው ፕሮግራምስ ምን ማለት ነው ነው? ፕሮግራም can be considered as a package of projects with common focus ወይም ዚም ነው። ይሄ የተለያዩ ፕሮጀክቶች አዝ ፕሮግራም ሊያዝ ይችላል። ሞር ኮምፕሌክስ የሆነ ገቨርኒንግ የሚደረገው ስትራክቸርድ በሆነ መልኩ የሚሆን ቼንጅ የሚያመጣ በተም ላይን ኢምፓክት ያለው አሰራር ነው። ለምሳሌ የኮሚኒቲ ቤዝድ ኢንቴግሬትድ ዲቨሎፕመንት ፕሮግራም ዛት ኢንካምፓስ ኤዱኬሽን፣ ሄልዝ፣ ኢጄ ኤንድ ፉድ ሴኩሪቲ ፕሮጀክትስ ብሎ
አንድ ፕሮግራም ቢኖር እንግዲህ እዚህ ፕሮግራም ላይ እንደምታዩት ኤዱኬሽን አለ፣ ሄልዝ አለ፣ ፉድ ሴኩሪቲ አለ። እነዚህን ኤዱኬሽን ላይ በፕሮጀክት የሚሰሩ ስራዎች ሊኖሩ ይችላሉ። ሄልዝ ላይ ቅድም እንዳልኳችሁ ጤና ጣቢያ መገንባት፣ ሆስፒታል መገንባት ሊሆን ይችላል። ኤዱኬሽን ትምህርት ቤቶችን መገንባት ሊሆን ይችላል። ፉድ ሴኩሪቲ ፕሮጀክት ላይ ደግሞ መስኖ ልማት ሊሆን ይችላል። አትክልትና ፍራፍሬ ልማት ሊሆን ይችላል። እያንዳንዳቸው ፕሮጀክት ናቸው፣ ግን ዘሆል የፕሮጀክቱን ሂደት የሚያሳይ አቅጣጫ ወይም ጠቋሚ ፕሮግራም እንለዋለን ማለት ሰፊ ነው። ፋንዳሜንታል ቼንጅ የሚያመጣ ነው። በአጭሩ ፕሮጀክትና ፕሮግራም እንዲሁ ልዩነታቸውን ለማሳየት ያህል ልዩነታቸው ፕሮጀክት ቅድም እንደነገርኳችሁ ስፔሲፊክ ኤሪያ ጂኦግራፊክ ዩኒቱ የሚታወቅ ኦብጀክቲቭ የሚታወቅ ታርጌት ግሩፑ የሚታወቅ አሎኬት ፈንዱ የምትታወቅ ስፔሲፊክ ላይፍ ታይም ያለው ለምሳሌ አንድ ትምህርት ቤት ጁኒየር ትምህርት ቤት እንስራ ቢባል መቼ ነው የሚጀመረው? መቼ ነው የሚያልቀው? ስንት ሚሊዮን ብር ያስፈልገዋል? ማን ነው የሚሰራው? የሚለውን ለማን ነው ይሄ አገልግሎት የሚውለው የሚለውን በደንብ ስፔሲፊክ የተቀመጠ ነው ማለት ነው። ወደ ፕሮግራም ስንመጣ ግን ስፔሲፊክ ኤሪያ የለውም። ሀሳቡ ሰፋ ባለመልኩ ይቀመጣል። ቅድም እንዳልናችሁ የትምህርት ስርዓት ፕሮግራም፣ የትምህርት ጥራት ማስጠበቂያ ፕሮግራም ሊል ይችላል። እዚያ ትምህርት ለማስጠበቅ ግን የሚሰሩ ስራዎች ይኖራሉ። ስለዚህ ጄኔራል ኦብጀክቲቭ ነው ያለው፣ ስፔሲፊክ ታርጌት ግሩፕ የለውም። ጂኦግራፊካሊም ስፔሲፊክ አይደለም፣ ክሊር አይደለም። ፋይናንሻል አሎኬሽኑም ስፔሲፊክ አይታወቅም። ታይሙ ተጀምሮ የሚጨረስበት አይታወቅም። ሀሳቡ ነው የሚተነተነው። ለምሳሌ እንዳልኳችሁ የህፃናትን እድገት የሚያሳድጉ ፕሮግራሞች ቢዘጋጅ የት ቦታ እንደሚፈጸሙ የት ጋር እንደሚለዩ ስፔሲፊክ ቦታውን አያሳይም፣ ግን ህፃናት ላይ የሚሰሩ ፕሮግራሞች እንዳሉ የሚያመላክት ማለት ነው። ሲሚላሪቲያቸው ያው እንደሚታወቀው ሁለቱም አላማ አላቸው። ሁለቱም ፋይናንሻልም ማንፓወርም ማቴሪያል የሚጠይቁ ናቸው። ኢንፑት ያስፈልጋቸዋል። ጄኔራል አውትፑት አላቸው። ሁለቱም ሰርቪስም አገልግሎትና ምርት ይሰጣሉ። በሁሉም በጊዜያቸው እና በቦታ የሚፈጸሙ መሆናቸው አንድ ያደርጋቸዋል ማለት ነው። አሁን ስለ ፕሮጀክት አውርተናል፣ ስለ ፕሮግራም አውርተናል፣ ስለ ፕላኒንግ ምን ማለት እንደሆነ የፕላኒንግ ፌለሪቲ ምንድን ነው የሚለውን እንግዲህ አይተን ነበረ። አሁን ወደ ፕሮጀክት ማኔጅመንት ልንመጣ ነው። ፕሮጀክት ከቀረጽን ያንን ፕሮጀክት እንዴት ነው ማኔጅ የምናደርገው? የፕሮጀክት ማኔጅመንት ሳይክሎች ምንድን ናቸው? የፕሮጀክት ማኔጅመንት ሂደቶች ምንድን ናቸው? ሲስተማቲክ ሆነ እንዴት ነው ፕሮጀክትን ማኔጅ የምናደርገው የሚለውን በዝርዝር የምናየው ይሆናል። እንግዲህ ፕሮጀክት ማኔጅመንት የሚባለው ፕሮሰስ ኦፍ ኮምባይኒንግ ሲስተምስ ቴክኒክ ኖሌጅ ቱ ኮምፕሌት ፕሮጀክት ዊዝ ስታብሊሽ ጎል ኦፍ ታይም በጀት ኤንድ ስኮፕ ነው። ይሄ ሲስተም ይኖረናል፣ የፕሮሰስ ሲስተም አለን፣ ቴክኒክ ይኖረናል፣ ኖሌጅ ይኖረናል። ያንን ለመስራት እነዚህን አጣምረን ጎል ኦፍ ታይም አስቀምጠን በጀት ይዘንለት ስኮፑን አውቀን የምንሰራበት የማኔጅመንት ሲስተም ነው። a process of leading a team of capable people in planning and implementation a series of related activities that need to be accomplished a specific date with a limit budget በተወሰነ በጀት ስራዎችን በእቅድ ይዘን የምንጨርስበት አንዱ ሂደት ነው። እንግዲህ የፕሮጀክት ማኔጅመንት ኖሌጅን፣ ስኪልን፣ ቱልስን፣ ቴክኒክን ባንድ ላይ አድርጎ አዋህዶ አጣጥሞ ስቴክሆልደሩ ወይም ኤክስፔክት የምናደርገውን ነገር ልናሳካበት የምንችል የማኔጅመንት ሂደት ማለት ነው። በዚህም የመጀመሪያው ኒድ አሰስመንት የሚባል አለ። ፍላጎቱ የፕሮጀክት ውስጥ ያሉት የፕሮጀክት ማኔጅመንት ሂደቶችን የሚያሳዩ ኒድ አሰስመንት አለ። ምንድነው የምንፈልገው፣ ምንድነው ማግኘት የምንችለው የምንለው ይጠናል። ፕሮጀክቱ መጀመሪያ ይታያል። ቅድም እንዳልኳቸው ኢንፑት የሚባል አለ፣ የሰው ሀብት አለ፣ ሪሶርስ አለ፣
ማቴሪያል ሊሆን ይችላል፣ እውቀት ሊሆን ይችላል። እነሱን መጀመሪያ ኒድ አሲስ ማድረግ ምንድነው የሚያስፈልገን ምንድነው የቀረን የሚለውን እዚያ ፕሮጀክት ላይ መለየት መቻል አለብን። ሌላኛው ፕላኒንግ ዘ ፕሮጀክት ፕላን ማድረግ አለብን። ፕሮጀክቱ ሪሶርሳችን ኮምባይንድ ወይም ኢንተግሬትድ አድርገን እንድንሄድ ፕላን ማድረግ አስፈላጊ ነው። ለይተናል ምን እንደሚያስፈልገን ለማን እንደሚጠቅም ምን እንደሚሰራ ከለየም በኋላ እሱን ለመፈጸም ፕላን ማድረግ ሁለተኛው መንገድ ነው። ሶስተኛው የኢምፕሊሜንቴሽን እና የሞኒተሪንግ ሲስተም መዘርጋት ነው። ፕላን አደረግን፣ መቼ እንደሚሰራ አስቀመጥን፣ ምን ያህል በጀት እንደሚያስፈልግ አስቀመጥን። ከዚያ በኋላ እሱን እየተከታተልን ክፍተት ሲፈጠር እሱን እያስተካከልን ጋፕ ሲፈጠር እሱ ላይ ማቴሪያል ሊሆን ይችላል፣ ሪሶርስ ሊሆን ይችላል፣ የሰው ኃይል እየጨመርን የምናስተካክልበት መንገድ ኢምፕሊሜንቴሽን እና ሞኒተሪንግ ሲስተም ይሆናል። ከሱ በመቀጠል ኢቫሉዌት ማድረግ ፕሮጀክቱ እየተከታተልነው ነበር፣ በጀት ተመድቦለታል። ከዚያ በኋላ ኢቫሉዌት እናደርገውና ምንድነው ችግሩ ምንድነው ሰክሰስ ያደረግነው የሚለውን የምንለይበት ሁኔታ ነው ማለት ነው። የመጨረሻው ለርኒንግ ፍሮም ዘ ፕሮጀክትስ ምን ተማርን፣ ለቀጣይ ሌሎች ፕሮጀክቶች ምን ጥሩ ነገር ተማርን፣ ምን ከውድቀታችንስ ወይም ከችግራችን ምን ልንማር እንችላለን የሚለውን የምናይበት አንደኛው ክፍል ነው። እንግዲህ ፕሮጀክት ማኔጅመንት ላይ አንደኛው የፕሮጀክት ማናጀር አዝ ሊደር አንድ ሰው አንድ ፕሮጀክት ሲመሰረት ኃላፊ ያስፈልገዋል፣ ማናጀር ይኖረዋል። እሱ ማናጀር ደግሞ ስኪሌብል መሆን አለበት። የሊደርሺፕ ስኪል ሊኖረው ይችላል። ሰዎችን የመያዝ ሰዎችን ማለት ሰራተኞችን፣ ከስተመሮችን፣ ሰፕላየሮችን፣ ሌሎች ለዚያ ፕሮጀክት ላይ ያገባናል የሚሉ ሰዎችን ማኔጅ ማድረግ የሚችል ሰው መሆን አለበት። የኤፌክቲቭ ኮሚኒኬሽን ችሎታ ሊኖረው ይገባል። ተጽዕኖ የሚፈጥር ኢንፍሉዌንሲንግ ያለው ኔጎሽዬት ማድረግ የሚችል ኮንፍሊክት ማኔጅመንትን ኮንትሮል የሚያደርግ ወይም የችግር አፈታት ክህሎት ያለው የማቀድ ችሎታ ያለው የኮንትራክት ማኔጅመንት ችሎታ ወይም አቅም ያለው ዝም ብሎ ኮንትራክት ያልሆኑ ስራዎችን ዝም ብሎ ባልሆነ መንገድ መስጠት ሳይሆን እውቀት ያለው ችግሮችን የመፍታት አቅም ያለው የክሪኤቲቭ ቲንኪንግ ማለት ችግሮች ሲያጋጥሙ የመውጫ መንገዶችን ቶሎ ማስላት የሚችል ቶሎ ማገናዘብ የሚችል ሰው ታይም ማኔጅመንት ላይ በጣም ጎበዝ የሆነ ክህሎት ያለው ሰው መመደብ አለበት። አሁን እንደውም እኛ ሀገር ትልቁ ችግር ፕሮጀክቶች የትም ቦታ የመሰረት ድንጋይ ይጣላል። በግልም በሉት በገቨርንመንት ደረጃ አንዳንዴ ፕሮጀክቶች የሚዘገዩት ትክክለኛ የፕሮጀክት ማናጀር ዴሊጌት ስለማይደረግ ነው። ዴሊጌት እንኳን ቢደረግ ችሎታ ያለው ክህሎት ያለው አይደለም እና በዝም ብለን ስለምናውቀው ወይም ስለምንግባባ የሆነ ኤክስፒሪየንስ ስላለው ብቻ ልንመድብ እንችላለን ማለት ነው። ማኔጅመንት እና ሊደርሺፕ ምንድነው አንድነታቸውና ልዩነታቸው የሚል ሐሳብ አለ። እንግዲህ ማኔጅመንት ዘ ሆል ሲስተም ነው ማለት አንድን ስራ ከዜሮ ጀምረን እስከ መጨረሻው ፕሮጀክት ሊሆን ይችላል፣ ትልቅ ፕሮግራም ሊሆን ይችላል። እሱ የምናስፈጽምበት ወይ ሲስተሙን ቅድም እንዳልኳችሁ ማኔጅመንት ማለት ኦብጀክቲቭ ያለው በጀት ያለው ታይም ያለው ነገሮችን አቀናጅቶ የሚሰራበት መንገድ ነው። ሊደርሺፕ ደግሞ ቢሄቨራል የሆኑ ጉዳዮችን ከሰው ከሁማን ሪሶርስ አንፃር እነሱን ሊድ የማድረግ እነሱን ወደ ሞቲቬት ወደ ማድረግና በሞቲቬሽን ውስጥ የተሻለ ስራ ኢንስፓየር አድርጎ የተሻለ ስራ እንዲሰራ የሚደረግበት ዘዴ ነው ሊደርሺፕ። ማኔጅመንት ቴክኒካሊም የሚመራበት ሂደት መሆኑን እንዲሁ ለግንዛቤ ያህል ነው። ሁለቱም ተመሳሳይ ነገር አላቸው። ከፕላኒንግ ጋር ዳይሬክሽን ከመስጠት ጋር ኦርጋናይዜሽን እና ስታፍ ስታብሊሽ ከማድረግ ስትራክቸር ከማድረግ አንፃር ሞቲቬት ኢንስፓየር ከማድረግ አንፃር ሞር የሊደርሺፕ እንትን ቢሆንም አላይን ማድረግ ከሚመለከተው ስራው ከሚመለከተው ጋር ማድረግ ኮንሲስተንሲ ማስጠበቅ
ቼንጅን ማምጣት የሚችል መሆን መቻል አለበት ማለት ነው። ይሄ አጠቃላይ ኮመን ባህሪያቸው ነው። እንዲሁ በልዩነት ስናያቸው ማኔጅመንት ፕላኒንግ እና ከበጀት አንጻር ዲቴል ስቴፑን ታይም ቴብል አድርጎ የቀጣይ ፍላጎቱን የሚያሳይ የምናይበት መንገድ ነው። ሊደርሺፑ ደግሞ ስታብሊሽ የሚያደርገው ቪዥኑ ላይ ነው፣ ስትራቴጂክ የሆኑ ጉዳዮች ላይ ነው የሚያተኩረው። ይሄኛው ቴክኒካል በጀት መድቦ ነው የሚሄደው። ማኔጅመንት ላይ ኦርጋናይዝ ኤንድ ስታፊንግ ከሰው ኃይል አንጻር ስትራክቸር ማዘጋጀት፣ ስታፊንግ፣ ዴሊጌት ሰዎችን ማስቀመጥ፣ ሲስተም መዘርጋት፣ ፕሮሲጀሮችን መዘርጋት ነው። ሊደርሺፕ ላይ ስታዩት ሞቲቬት እና ኢንስፓየር ማድረግ ነው። ያሉትን ሰራተኞች ሊሆን ይችላል፣ ያሉትን ቢሮክራሲውን፣ ፖለቲካል፣ ሌሎች ሪሶርስ ባሪየር ካሉ እነሱን ወደ ባሪየሮችን እንዲወገዱ አድርጎ ቼንጅ የሚያመጡ ነገሮች ላይ መስራት ማለት ነው። የማኔጅመንት ኮንትሮል እና ፕሮብሌም ሶልቪንግ ሲስተም ነው ያለው። የሊደርሺፕ ግን አላይኒንግ ፒፕል ነው ማለት ከሚሆነው ጋር ማስማማት ነው። ይሄ እነዚህኛው ይሄን ስራ፣ ይሄን አድርግ፣ ይሄን አታድርግ፣ ይሄ ችግር ተከስቷል፣ ይሄንን በዚህ ፍታ ምናምን እያለ የሚሄድበት ሲስተም ነው። ስለዚህ የማኔጅመንት ፕሮዲውስ ዲግሪ ኦፍ ፕሬዲክቴቢሊቲ ነው የሚያመጣው። ይሄኛው ደግሞ ፕሮዲውስ ቼንጅ ነው የሚያመጣው። በሁለቱ መካከል ያሉ ልዩነቶች እነዚህ ናቸው። ስሪ ፒስ ፎር ፕሮጀክት ማኔጅመንት የሚባሉ አሉ። ስሪ ፒ የሚባሉ አሉ። የመጀመሪያው ፐርፐዝ ነው። ስሪ ፒ የሚባሉት ሶስት ፒዎች የሚባሉ በፕሮጀክት ማኔጅመንት አለ። የመጀመሪያው ፐርፐዝ ነው። ምንድነው ፐርፐዛችን? አንድ ፕሮጀክት ለመስራት ብለን እናስባለን። ሁለተኛ ፒፕል ነው፣ ሰው ያስፈልጋል። እያንዳንዳችን ዓላማ፣ ያንዳንድ ቪዥን፣ ተልኮ፣ ግብ፣ ኦብጀክቲቭ ሊኖረን ይችላል። ግን ያንን የሚፈጽምልን ማን ነው የሚለው ፒፕል ወይም ሰው ያስፈልገናል። ሰው ደግሞ ከሰው ካስፈለገን በኋላ ፕሮሰስ አለው። ሰው ደግሞ ዝም ብሎ አይሰራም፣ ሂደት አለው። እሱን ሂደት ሲስተም ሊኖረን ይገባል። ያ ፕሮሰስ አጠቃላይ የስራ ሂደቱን የሚያገናኝልን ወይም የምንተገብርበት ሂደት አለ ማለት ነው። እነዚህ ሶስት ፒላሮች ስሪ ፒ ፕሮጀክት ማኔጅመንት ይባላሉ። የፕሮጀክት ማኔጅመንትን እንደ ምሰሶ የምንጠቀምባቸው ሂደቶች ናቸው ማለት ነው። የፕሮጀክት ማኔጅመንት ፐርፐዙ ኢንተግሬት ኤንድ ኮኔክት ማድረግ ነው ፕሮጀክትን። ቅድም እንዳልኳችሁ ፐርፐዝ ስንባል ዋይ ዊ ዱ ዘ ፕሮጀክት፣ ዋይ ለምንድን ነው ይሄ ፕሮጀክት የምንሰራው የሚል ጥያቄ መመለስ የሚችል መሆን አለበት። ፒፕል ስንለው ሁ ዳዝ ዘ ፕሮጀክት፣ ማን ነው የሚሰራው ፕሮጀክቱ የሚለውን መመለስ መቻል አለበት። ከማናጀር ጀምሮ እስከ ማንኛውም ሰራተኛ ድረስ እዚያ ፕሮጀክት ላይ ማን ነው መሳተፍ ያለበት፣ ማን ነው የሚሰራው የሚለውን መለየት መቻል አለብን። ፕሮሰስ ሃው ዊ ዱ ዘ ፕሮጀክት፣ እንዴት ነው የምንሰራው ይህን ፕሮጀክት የሚለውን አጠቃላይ ሁኔታ የምናይበት ቴክኒካል መንገዶች ማለት ነው። እንግዲህ የፕሮጀክት ማናጀርስ የስራ ድርሻ ይኖራል። ከነዚህ የስራ ድርሻዎች መካከል ከቲሙ ወይም ከፕሮጀክት ማናጀር የሚጠበቁ ውጤቶች አሉ። እነዚህም የፐርፐዝ ኦፍ ዘ ፕሮጀክቱን አውቆ እና ክሊር ሆኖለት መሄድ መቻል አለበት። የፕሮጀክት ቲም መገንባት አለበት። እነዚህ የፕሮጀክት ቲም ደግሞ ኢምፓክት ማምጣት አለባቸው። አውትካማቸው የሚታወቅ መሆን አለበት። አውትፑታቸው፣ አክቲቪቲያቸው የሚለይ መሆን መቻል አለበት እና ፕሮጀክት ማናጀሩ ስራው እነዚህን አቀናጅቶ መስራት ነው ማለት ነው። እዚህ ላይ እናጠናቅና በቀጣይ ደግሞ ፕሮጀክት ሳይክል ማኔጅመንት ፒሲኤም የሚባል አለ። በጣም ሰፊ ነው። እሱ ላይ የምንመጣ ይሆናል። ለዛሬው የክፍል 1 የፕሮጀክት ሳይክል ማኔጅመንት ሲስተማችን በዚህ ይጠናቀቃል። በቀጣይ ክፍል 2 እስከምንገናኝ መልካም ጊዜ